አርዕስተ ዜና። በአዲስ አበባ ሆቴሎች መኝታ ክፍል አገልግሎት ላይ የ5% ታክስ ተግባራዊ እየተደረገ ነው መባሉ፣ በኢትዮጵያ የሚንቀሳቀሱ ሁሉም የዲጂታል ሚዲያዎች ወደ ምዝገባ ስርዓት እንዲገቡ የሚያስገድድ የአዋጅ ማሻሻያ እየተዘጋጀ መሆኑን የኢትዮጵያ መገናኛ ብዙሃን ባለስልጣን ማስታወቁ፣ የተገኘው አገራዊ የምክክር ዕድል በኃላፊነት ስሜት በመጠቀም ግጭትና ስቃይ በኢትዮጵያ ማብቃት አለበት መባሉ። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ኤርሚያስ ሞገስ ነኝ። በአዲስ አበባ ሆቴሎች መኝታ ክፍል አገልግሎት ላይ የ5% ታክስ ተግባራዊ እየተደረገ ነው። የአዲስ አበባ ከተማ አስተዳደር በአዲስ አበባ ከተማ በሚገኙ ሁሉም ሆቴሎችና መሰል የመኝታ አገልግሎት ሰጪ ተቋማት ላይ የ5 በመቶ ማዘጋጃ ቤታዊ ታክስ የሚጥል አዲስ ደንብ ቁጥር 204/2018 አውጥቶ ተግባራዊ በማድረግ መጀመሩ ታውቋል። ዘገባዎች እንደሚያመለክቱት ይህ አዲስ ታክስ ከ1 እስከ 7 ኮከብ ደረጃ ያላቸውን የቅንጦት ሆቴሎች፣ ሪዞርቶች፣ ሎጆች፣ ሞቴሎች፣ የእንግዳ ማረፊያዎችና ፔንሲዮኖች በሙሉ የሚመለከት ነው። የ5 በመቶ ታክሱ የሚታሰበው ከተጨማሪ እሴት ታክስ በፊት ባለው መደበኛ ዕለታዊ የመኝታ ክፍል ኪራይ ዋጋ ላይ ብቻ ሲሆን ደንበኞች ለምግብ፣ ለመጠጥ፣ ለስፓና ለሌሎች የግል እንክብካቤ አገልግሎቶች የሚከፍሏቸው ሀሳቦች ከዚህ ታክስ ነፃ ናቸው። ከዚህ ታክስ የሚሰበሰበው ገቢ የከተማዋን መሰረተ ልማት ለመገንባት፣ አዳዲስ የቱሪስት መስህቦች ለማልማትና የመዝናኛ ቦታዎችን ለማስፋፋት ይውላል የተባለ ሲሆን ሆቴሎች ይህንን ታክስ ለይተው በኤሌክትሮኒክስ ደረጃ ማሳየት አለባቸው ተብሏል። የታክስ ግዴታቸው የማይወጡ ተቋማት የንግድ ፈቃዳቸው እንደማይታደስ ተገልጿል። ምንም እንኳ የከተማ አስተዳደሩ ይህ አሰራር የከተማዋን ገቢ ለማሳደግ እና የቱሪስት ፍሰቱን ለማገዝ የተጣለ መሆኑን ቢገልጽም በርካታ የሆቴል ባለቤቶች ግን የታክስ ማስተካከያ ለማድረግ የተሰጣቸው ጊዜ አጭር መሆኑን በመግለጽ ቅሬታ እያቀረቡ መሆኑን ለማወቅ ተችሏል። በኢትዮጵያ የሚንቀሳቀሱ ሁሉም የዲጂታል ሚዲያዎች ወደ ምዝገባ ስርዓት እንዲገቡ የሚያስገድድ የአዋጅ ማሻሻያ እየተዘጋጀ መሆኑን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታወቀ። በኢትዮጵያ የሚንቀሳቀሱ ሁሉም የዲጂታል ሚዲያዎች ወደ ምዝገባ ስርዓት እንዲገቡ የሚያስገድድ አዲስ የአዋጅ ማሻሻያ እየተዘጋጀ መሆኑን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታውቋል። ባለስልጣኑ እንዳመለከተው በስራ ላይ ያለው የመገናኛ ብዙሃን አዋጅ ቁጥር 1238/2013 የበይነ መረብ ሚዲያ ምዝገባን በፈቃደኝነት ላይ የተመሰረተ በማድረጉ ምክንያት ከፍተኛ የህግ ክፍተት ተፈጥሮ ቆይቷል። በዚህም የተነሳ በፌስቡክ፣ በቲክቶክ እና በዩቲዩብ ላይ የሚንቀሳቀሱ በርካታ የሚዲያ አካላት ያለምንም ምዝገባና ቁጥጥር ሲሰሩ መቆየታቸውን ተቋሙ ገልጿል። አዲሱ ህግ እነዚህን የዲጂታል ሚዲያ ተዋናዮች በሙሉ ወደ አንድ ህጋዊ ማዕቀፍ በማምጣት ተጠያቂነትን ለማስፈን የሙያ ስነ ምግባር ጥሰቶችን ለመቆጣጠር ያለመ ነው። የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ እንደገለጹት አዋጁን ለማሻሻል የሚያስችለው የመጀመሪያ ደረጃ ፈቃድ ከቦርድ የተገኘ ሲሆን ከህግ መወሰኛ ምክር ቤት አባላት ጋርም ውይይት ተደርጎበታል። አዲሱ ህግ ሙሉ በሙሉ ጸድቆ ስራ ላይ እስኪውል ድረስም ሰላምና ብሔራዊ ጥቅምን በሚጋፋ ይዘቶች ላይ ጥብቅ አስተዳደራዊና ህጋዊ እርምጃዎች መወሰዳቸው እንደሚቀጥል ባለስልጣኑ ጥብቅ ማስጠንቀቂያ ሰጥቷል። የተገኘው ሀገራዊ የምክክር ዕድል በኃላፊነት ስሜት በመጠቀም ግጭትና ስቃይ በኢትዮጵያ ማብቃት አለበት ተባለ። ጠቅላይ ሚኒስትር አብይ አህመድ ዶክተር በኢትዮጵያ አገራዊ ምክክር ኮሚሽን ለ4 ዓመታት በተካሄደው ዝግጅት የተፈጠረውን አገራዊ የምክክር ዕድል ሁሉም ወገኖች በኃላፊነት ስሜት በመጠቀም በኢትዮጵያ የቆዩ ግጭቶችንና የህዝብ ስቃይን ለማስቆም ሊሰሩ እንደሚገባ ጥሪ ያቀረቡ ጠቅላይ ሚኒስትሩ ዛሬ በአዲስ አበባ ኮንቬንሽን ማዕከል በተከፈተው የኢትዮጵያ አገራዊ ምክክር ጉባኤ ላይ ባደረጉት የመክፈቻ ንግግር የምክክሩ ሂደት በኢትዮጵያ ዘመናዊ ታሪክ ውስጥ ከፍተኛ ፋይዳ ያለውና ለአፍሪካ ተምሳሌት ሊሆን የሚችል ታሪካዊ ዕድል መሆኑን ገልጸዋል። እንደ ጠቅላይ ሚኒስትሩ ገለጻ አገራዊ ምክክሩ የትላንትናውን ችግር በውይይት በመፍታት ለነገው ትውልድ ጠንካራ መሰረት ለመጣል የሚያስችል ሂደት ሲሆን የሀገሪቱን ታሪክ በአዲስ መንገድ ለመጻፍ የሚያስችል አጋጣሚም ነው ብለዋል። ታሪክን ለመጻፍ ብዕርና ብራና ብቻ አይበቃም፣ ፈቃድ፣ መደማመጥና የጋራ ኃላፊነት ያስፈልጋል ሲሉም የምክክሩ ሂደት የሁሉንም ወገኖች ንቁ ተሳትፎ እንደሚፈልግ አመላክተዋል። ጠቅላይ ሚኒስትሩ በመቀጠል ከልዩነቶች በላይ የሀገርን ጥቅም በማስቀደም የተለያዩ ሀሳቦችን በክብር በመስማትና በመወያየት ዘላቂ ሰላም፣ ብሔራዊ መግባባት ሊገነባ እንደሚችል ጠቁመዋል። የኢትዮጵያ ሀገራዊ ምክክር ጉባኤ በተለያዩ የሀገሪቱ ክፍሎች ከተካሄዱ የምክክር ሂደቶች በኋላ የተዘጋጀ ሲሆን ከተለያዩ ማህበረሰብ ክፍሎች የፖለቲካ ተዋናዮች፣ ሃይማኖታዊ አባቶች፣ ምሁራን፣ ወጣቶችና ሌሎች ተወካዮች በጉባኤው ላይ ተሳትፈዋል።